የሆርሙዙ ጦርነት አቅጣጫውን ወደ ቀይ ባህር ሊቀይር ነው። Horn of Africa and the coast of Yemen through the Bab el-Mandeb Strait. የመካከለኛው ምስራቅ የአሜሪካና ኢራን ትንቅንቅ ቀጣይ የመዳረሻ አድማሱን ቀይ ባህር ለማድረግ እየተንደረደረ ነው። ቀይ ባህርን ትዘጋላችሁ የሚለውን ቀጭን ትዕዛዝ እስኪደርሳችሁ ድረስ ዝግጁ ናችሁ ጠብቁ የሚል መልእክት ተላልፏል። ትዕዛዙን ያስተላለፈችው ኢራን ስትሆን ትዕዛዙ የተላለፈላቸው ደግሞ ከኤርትራ ማዶ የሚገኙት የየመን ሁቲ ታጣቂዎች ናቸው። የመረጃው ምንጭ ደግሞ ሮይተርስ የዜና ወኪል ነው። ታጣቂዎቹ የየመን ሁቲዎች የኢራን ሚሳኤሎችና ድሮኖች የታጠቁ በመሆናቸው ትዕዛዙ ከደረሳቸው ቀይ ባህርን ቀጭን ወሽመጥ ባብ ኤል-መንደብ ላይ ጥርቅም አድርጎ የመዝጋቱን ኦፕሬሽን አይተገብሩትም ማለት አይቻልም። ቀጠናው ኢትዮጵያም፣ ኤርትራም፣ ጅቡቲም፣ ሱዳንም ግብጽም የሚገኙበት ነው። ከሁሉም በላይ ወሳኝ ዓለም አቀፍ የንግድ መስመርም ነው። በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ዘመናዊ ኮምፓውንድ መኖሪያ መንደር ከድሪም ቢልደርስ ሪል ስቴት በ30 ወራት የሚረከቡት በ10% ቅድመ ክፍያ እስከ 50% የባንክ ብድር አመቻችተናል። ባለ 1 መኝታ በ73 ካሬ 720 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ በ106 ካሬ 1 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ ከ136 ካሬ እስከ 192 ካሬ 1.3 ሚሊዮን ብር ቅድመ ክፍያ አዘጋጅተናል። በውስጡ ባለ 5 ኮከብ ሆቴል፣ መኪና ማቆሚያ፣ 4 ሊፍት፣ ስታንድ ባይ ጄኔሬተር፣ መዋኛ ገንዳ፣ የልጆች መጫወቻና 4000 ካሬ የዌልነስ ሴንተር አለው። 100% ለሚከፍሉ 30% ቅናሽ አሁኑኑ ይደውሉ። ስልክ 0919134154 ድሪም ቢልደርስ ሪል ስቴት፣ ህልሞን እንገነባለን። ኤርትራ ከ1000 ኪሎ ሜትር በላይ ቀይ ባህርን ትጋራለች። በቀይ ባህር አቅጣጫ አሰብና ጅቡቲ ላይ እየጠበበ የሚሄደው ቀይ ባህር የባብ ኤል-መንደብ ክፍል በማንኛውም ሰዓት ሊዘጋ ይችላልም እየተባለ ነው። ኢራን የየመን ሁቲዎችን ትዕዛዜን እስከምሰጣችሁ ድረስ ነቅታችሁ ጠብቁ ብላለች። የየመን ሁቲዎች ከዚህ ቀደም ቀይ ባህር ላይ ረብሻን በመፍጠር ይታወቃሉ። በአሁኑ ሰዓት በአዲስ መልኩ በአገረሻ የአሜሪካ ኢራን ውጊያ የሆርሙዝ ወሽመጥ መልሶ የተዘጋ ሲሆን ይኸው ጦርነት ከቀጠለም የቀይ ባህር ጉዳይም ሌላ ጥያቄ ውስጥ የሚገባ ይሆናል። በሆርሙዝ መከፈት በበርሜል ወደ $70 አሽቆልቁሎ የነበረው የዓለም አቀፍ የነዳጅ ዋጋ ወሽመጡ መልሶ በመዘጋቱ ወደ $90 እየተንደረደረም ይገኛል። ምናልባት ይኸው ግብግብ ወደ ቀይ ባህር አምርቶ የቀይ ባህሩ ባብ ኤል-መንደብ በየመን ሁቲዎች የሚዘጋ ከሆነ ደግሞ ዓለም አቀፋዊ የኢኮኖሚ ቀውሱን የበለጠ የሚያባብሰው ይሆናል። የዘገባ ምንጭ የሆነው ሮይተርስ እንዳመለከተው ከሆነ እነዚሁ የየመን ሁቲ ታጣቂዎች የቀይ ባህር ወሽመጥን ለመዝጋት ዝግጁ ነው የተባሉት አንድ ነገር ከተፈጠረ ብቻ ነው። እሱም የትራምፕ አስተዳደር አሁን በኢራን ላይ እያካሄደ ካለው ወታደራዊ ድብደባ አንጻር በቀጣይ የኃይል ማመንጫ መሰረተ ልማቶች ላይ ጥቃትን የሚሰነዝር ከሆነ ነው። የኢራንን ወታደራዊ ተቋማት በመደብደብ ኢራንን እጅ ማሰጠት ያልቻሉት ትራምፕ የመጨረሻ አማራጭ የሀገሪቱን መሰረተ ልማት ማውደም ነው እያሉ ይገኛሉ። ኢራን ደግሞ ቀይ መስመሩ እዚህ ጋር ነው እያለች ነው። ፕሬዚዳንት ዶናልድ ትራምፕ ቴህራን ወደ ድርድር የማትመለስ ከሆነ በሀገሪቱ ውስጥ የሚገኙ ድልድዮችና የኃይል ማመንጫዎችን እንደሚመቱ በዚህ ሳምንት መጀመሪያ ላይ የዛቱ መሆኑ የሚታወስ ነው። ፕሬዚዳንቱ ጦርነቱ በተፋፋመበት ባለፈው ሚያዝያ ላይም በተመሳሳይ መልኩ የኢራንን ድልድዮችና የኃይል ማመንጫዎችን ጨምሮ የኢራን የሲቪል መሰረተ ልማቶችን እንደሚደበድቡ ተናግረውም ነበር። በኋላ ላይ ሀሳባቸውን ቀይረዋል። አሁን ደግሞ መልሶ አገርሽቶባቸዋል። ከዚህ የትራምፕ ዛቻና ወታደራዊ አካሄድ ጋር በተያያዘም የኢራን አመራሮች በጉዳዩ ላይ እንደተወያዩና በየመን አጋሮቻቸው ለሆኑት ሁቲዎች መልእክቱ እንደተላለፈ ለጉዳዩ ቅርበት ያላቸው ሁለት ከፍተኛ የቴህራን ባለስልጣናት መናገራቸውን የሮይተርስ ዘገባ አክሏል። የየመን ሁቲ ታጣቂ ከፍተኛ አመራሮች ከሰሞኑ ቴህራን ከርመው ወደ የመን ሰና የተመለሱ መሆኑ የሚታወስ ነው። ምክሩም ይኸው በቀጣይ ቀይ ባህርን እንደ ሆርሙዝ የመዝጋት እቅድ ይሆናል ተብሎ ተገምቷል። እነዚሁ የየመን ሁቲዎች ከፍተኛ አመራሮች ኢራን ላይ መክረው ወደ የመን ሰና ኤርፖርት ሲመለሱ በሳውዲ የሚደገፈውና እጅግ ደካማን የሚባልለት የየመን መንግስት እነዚህኑ አመራሮች ኤርፖርት ላይ በሚሳኤል ለመግደል ያደረገው ጥረት ከባድ ቁጣን ቀስቅሶ የነበረ መሆኑም እንደዚሁ የሚታወስ ነው። በዚህም የሁቲ ታጣቂዎቹ ሳውዲ ላይ ተከታታይነት ያላቸውን ጥቃቶች ሰንዝረዋል። በዚህ አቅጣጫ ደግሞ ሌላ አዲስ ግንባር እየተፈጠረ ይገኛል። አሜሪካና ኢራን በሆርሙዝ አቅጣጫ ሲፋለሙ የየመን ሁቲዎችና ሳውዲ የሚገናኙት ደግሞ በቀይ ባህር በኩል ነው። ሁቲዎች ከሳውዲ አረቢያ ጋር የሚያካሄዱት ግጭት የሚባባስ ከሆነ የሳውዲን የነዳጅ ተቋማትና ሌሎች ወሳኝ ተቋማት ኢላማ እንደሚያደርጉም አስጠንቅቀዋል።
በኢራን አሜሪካ ጦርነት ከኢራን በኩል በተወነጨፉ ሚሳኤሎችና በተተኮሱ ድሮኖች በርካታ የነዳጅ መሰረተ ልማቶች የወደሙባት ሳውዲ አሁንም ቢሆን ወደ ቀይ ባህር እየተጎተተ በመጣው አዲሱ የኢራን አሜሪካ ጦርነት ከባድ ስጋት ውስጥ ትገኛለች። ሳውዲ ሆርሙዝ ከተዘጋ በቀይ ባህር በኩል መተንፈሻ አገኛለሁ ብላም ነበር። ከገልፍ ነዳጅ አምራች አረብ ሀገራት መካከል ሳውዲ አረቢያ ሆርሙዝ ወሽመጥን እንደዚሁም ቀይ ባህርን የምታዋስን ሀገር ናት። እናም የሆርሙዝ ቀውስን በቀይ ባህር ሌላኛው በር ለማምለጥ ጥረት እያደረገች ያለችው ሳውዲ አሁን ደግሞ ኢራን በቀይ ባህር በኩል በሁቲ አማጽያን በኩል መጣንብሽ እየተባለች ትገኛለች። ሳውዲ አሁን ያለባት ስጋት የቀይ ባህር ወሽመጥ ሊዘጋ ነው መባሉ ብቻ አይደለም። ከዚህ ባለፈ የሁቲ ታጣቂዎቹ እንተኩስብሻለን ብለው ጥብቅ ማስጠንቀቂያን መስጠታቸው ነው። የሁቲ ታጣቂ ቡድን መሪ የሆነው አብዱል ማሊክ ሁቲ ሳውዲ አረቢያ በሀገራችን ላይ መጠነ ሰፊ ጥቃት በመክፈት ግጭቱን የምታባብስ ከሆነ ሁሉም የነዳጅ ማምረቻ ተቋማት ዋና ወሳኝ ማዕከላቷ የሚሳይሎቻችንና የድሮኖቻችን ኢላማ ይሆናሉ በማለት አስጠንቅቋል። ሰኞ ዕለት ሳውዲ በሰና አውሮፕላን ማረፊያ ላይ ጥቃት ፈጽማለች በማለት ሁቲዎች የከሰሱ ሲሆን በምላሹም በሳውዲ ውስጥ የሚገኝን ኢላማ ማድረጋቸውን አስታውቀዋል። የመንን እናስተዳድራለን የሚሉ ኃይሎች የተለያዩ ናቸው። የሁቲ ታጣቂዎች መናገሻቸውን ሰና አድርገው በኢራን እየተደገፉ በቀይ ባህር ዳርቻ የሚገኘውን ሰፊውን የየመን ግዛት ተቆጣጥረው ይገኛሉ። በሳውዲ የሚደገፈውና ዓለም አቀፍ እውቅና አለው የሚባለው ደግሞ መቀመጫውን ኤደን ከተማ ያደረገው ነው። የየመን ሁቲዎችና ሳውዲ ወደ ውጊያ ሲገቡ ይህ የመጀመሪያቸው አይደለም። ሁለቱ አካላት ከዚህ ቀደም ከባድ ፍልሚያን አድርገው ስምምነት ላይ ደረሱት እንደ አውሮፓውያን አቆጣጠር በ2022 ነበር። በዚህ ፍልሚያ ሳውዲ ከባድ ዋጋን ከፍላለች። ሳውዲ ተጨማሪ ጥቃት በሰና ላይ የምትፈጽም ከሆነ ሪያድ የሚገኘው አውሮፕላን ማረፊያዋ ኢላማ እንደሚሆን የሁቲ ታጣቂ ቡድን መሪ ማስጠንቀቁን ኤኤፍፒ የዜና ወኪል ዘግቧል። በሳውዲ የሚደገፈውና የደን ከተማ ውስጥ መቀመጫውን ያደረገው የየመን መንግስት በሰና ላይ የተፈጸመው ጥቃት የሁቲዎች አጋር የሆነችው የኢራን አውሮፕላን እንዳያርፍ ለማድረግ ነው ብሏል። ሳውዲና የየመን ሁቲዎች ዋነኛ ጸባቸው ታጣቂዎቹ ከኢራን ጋር ያላቸው ዘርፈ ብዙ ግንኙነት ነው። በተለይ ደግሞ ወታደራዊ ጥምረቱ። ከመልክዓ ምድራዊ አቀማመጥ አንጻር ሳውዲ በቀይ ባህር የየመን ሁቲዎች የጎን ውጋት ሲሆኑባት፣ በሆርሙዝ መስመር ደግሞ ኢራን የማይጋፉት ባላጋራውን አባታለች። ሳውዲ እንደ ሳንዲዎች በቀይ ባህሮቹ ሁቲዎችና በሆርሙዟ ኢራን መካከል መገኘቷ ስጋቷን ከፍ አድርጎታል። የቀይ ባህር ጉዳይ ጣጣው ከሳውዲም ያለፈ ነው። ቀይ ባህር ልክ እንደ ሆርሙዝ ሁሉ በዓለማችን ከሚገኙት ወሳኝ የንግድ መተላለፊያዎች መካከል አንዱ ነው። ሆርሙዝ ተከፍቶ የነበረ ቢሆንም አሁን ባለው ሁኔታ መልሶ ተዘግቷል። ቀይ ባህርንም ዝጉት የሚለው ትዕዛዝ ብቻ እየተጠበቀ ነው። በቀጣይ የቀይ ባህር መዘጋት ጉዳይ የሚወሰነው የትራምፕ አስተዳደር በኢራን ላይ በሚወስደው ወታደራዊ እርምጃ ነው። ማክሰኞ ፕሬዚዳንት ዶናልድ ትራምፕ የኢራንን የኃይል አቅርቦት መሰረተ ልማቶች ለመምታት ከዛቱ በኋላ ለቀይ ባህር ተዘጋጀ የሚለው መልእክት ከቴህራን ወደ ሰና እንደተላለፈ የሮይተርስ የዜና ወኪል ዘገባ አመላክቷል። ይህ ማለት ባጭሩ ትራምፕ የኢራንን የኃይል ማመንጫ መሰረተ ልማቶችን የጥቃት ኢላማ ካደረጉ የሁቲ አማጽያን ቀይ ባህርን ለመዝጋት ይንቀሳቀሳሉ ማለት ነው። በዚሁ ዙሪያ ሾልኳል በተባለው መረጃ ጉዳይ የኢራን የውጭ ጉዳይ ሚኒስቴርና የሁቲ ቃል አቀባይ በጉዳዩ ላይ ከሮይተርስ አስተያየት እንዲሰጡ ለቀረበላቸው ጥያቄ ምላሽ አለመስጠታቸውን የዜናው ምንጭ የሆነው ሮይተርስ የዜና ወኪል አክሎ አመላክቷል። የትራምፕ አስተዳደር የኢራንን ወታደራዊ ኢላማዎች ብቻ በመደብደብ ኢራንን ማዳከም እንደማይቻል የተረዳው ነዋል። እንዲሁ ዝም ብሎ አቅም መጨረስ ሆኖ እየታየ ነው። አሜሪካ ትተኩሳለች፣ ኢራን ንቅንቅ አትልም። ሸብረክ የማለት ሁኔታም አይታይባትም። በዚህ ማለት የአሜሪካ ወታደራዊ ወጪ እየናረ ይገኛል። እናም አሁን ለትራምፕ አስተዳደር አቋራጩ መንገድ ሆኖ የታየው ከወታደራዊ ኢላማ ውጭ ያሉትን የኢራን መሰረተ ልማቶችን ማውደም ነው። በዓለም አቀፍ ሕግ ባለሙያዎችና ተንታኞች መሰረት በጦርነት ወቅት ከወታደራዊ ኢላማዎች ውጭ የሲቪል ተቋማትን ኢላማ አድርጎ ማጥቃት እንደ ጦር ወንጀል ይቆጠራል። እንደ አውሮፓውያን አቆጣጠር በ1949 የወጣውና በጦርነት ወቅት የሚከበሩ ሰብአዊ ስነ ምግባሮችን የሚዘረዝረው የጄኔቫ ስምምነት ለሲቪሎች አስፈላጊ እንደሆኑ በሚታሰቡ ስፍራዎች ላይ ጥቃት መፈጸምን ይከለክላል። ሆኖም በኢራን ጉዳይ ተስፋ የቆረጡት ትራምፕ ኢራንን ለማንበርከክ ያለኝና የቀረኝ ብቸኛ አማራጭ የሀገሪቱን መሰረተ ልማት ማውደም ነው በማለት ሲይዝቱ ከርመዋል። አሁን የሁለቱ ሀገራት ትንቅንቅ በአዲስ መልኩ አገርሽቶ ውጊያው እንደቀጠለ ይገኛል። ኢራን በአሜሪካ እየደረሰብኝ ነው ላለችው ጥቃት ምላሽ ለመስጠት የአሜሪካ ወታደራዊ ቤዝን እያስተናገዱ ነው ባለቻቸው የገልፍ ሀገራት ላይ ድብደባዋን አጠናክራ እንደቀጠለች ትገኛለች። ኩዌት፣ ባህሬን፣ የተባበሩት አረብ ኤምሬት፣ ኳታርና ዮርዳኖስ የአዲሱ ጥቃት ኢላማዎች ሆነዋል። አሜሪካ ኢራንን ለማንበርከክ አለኝ ያለችው ሙሉ አቅሟን እየተጠቀመች ትገኛለች። የአሜሪካ የጦር አውሮፕላኖች፣ ድሮኖችና የጦር መርከቦች ኢራንን ለማንበርከክ የቻሉትን ሁሉ እያደረጉ ይገኛሉ። የአሜሪካ ማዕከላዊ ሕዝብ ባወጣው መረጃው በሰሞኑ ጥቃቶች የኢራን የባህር ዳርቻ መከታተያና የአየር መከላከያ ጣቢያዎች፣ ወታደራዊ ሎጂስቲክስ መሰረተ ልማቶቿና አጠቃላይ የሀገሪቱ የባህር ኃይል መሰረተ ልማቶች መምታታቸውን ገልጿል። በኢራን በኩል ጥቃቱ ከወታደራዊ ተቋማት እየዘለለ ነው፣ ነገሮች መስመር እያለፉ ነው እየተባለም ይገኛል።
አሜሪካ የኢራን ድልድዮች፣ ባቡር ጣቢያና የአየር ማረፊያን ጨምሮ በተለያዩ የሲቪል መሠረተ ልማቶች ላይ ጥቃት መፈጸሟን የቴህራን የመንግሥት መገናኛ ብዙሃን ዘግበዋል። ዘገባው በሌሎች የምዕራባውያኑ መገናኛ ብዙሃን ሳይቀር እየተረጋገጠም ይገኛል። ከባንደር አባስ በምዕራብ አቅጣጫ የሚገኝ አንድ ድልድይ በአሜሪካ ጥቃት መመታቱን ቢቢሲ አረጋግጫለሁ ብሏል። በተጨማሪም የአሜሪካ ሚሳይሎች በሆርሙዝ አቅራቢያ የሚገኘውን ቃሽም ደሴት እንዲሁም የኒውክሌር ኃይል ማመንጫ ጣቢያ መገኛ የሆነው ቡሸሄርን የመቱ መሆኑን ያከለው የቢቢሲ ዘገባ የወደብ ከተማው ባንደር አባስም የሚሳይል ኢላማ እንደሆነች አክሏል። ሴንትኮም በመባል የሚታወቀው የአሜሪካ ማዕከላዊ እዝ የተፈጸሙት ጥቃቶች የኢራንን ወታደራዊ አቅም ይበልጥ ለማዳከም ያለሙ እንደሆኑ ገልጿል። በተጨማሪም አሜሪካ በሆርሙዝ ወሽመጥ ላይ የጣለችውን እገዳ ሊጥስ የነበረ አንድ መርከብን መቆጣጠሩን አስታውቋል።